እንዲህ እኮ አይደረግም። አሌክስ ፓስተር አትቆይም? ኦኬ የት እዚህ ወፍ አራል ምን አባቴ ሊሰራ ቆያለሁ። አይ በቃ ሊያወራክ ነበር መሰለኝ ብዬ ነው። ከታች ማን ነው? አሌክስ ፓስተር ይላል። አስገቢ እስኪ። ትናንት ፈልጎ የነበረ መሰለኝ። አኪ እንዴት ዋላችሁ? ሰላም መሻችሁ? ይመስገን አምላክ። እንዴት አለ አሌክስ? ደህና ነኝ። ቤቲ ሰላም ብያለሁ። ያው በአኪ ነው የመጣልኝ። ሰላም ብያለሁ። አለን ይመስገን አምላክ። ሰላም ብዬሻለሁ እያለች ነው ሴትዮ። እንዴት ነው አሌክስ? እንኳን ደህና መጣ። እግዚአብሔር ይመስገን። አኪ አብሩት የሆነ ጥያቄ መጠየቅ እችላለሁ? ትችላለህ። ቀጥል። እሺ፣ እዚህ ይሄ በነፃ ፈቃድ ጉዳይ ላይ ምን ከሰዎች ጋር አውርቼ ነበረ። የኛ ፈቃድ ለመዳን የውሳኔ ስፍራችን እግዚአብሔር ረድቶን ነው ፈቃዳችንን የወሰንነው ወይስ በገዛ ራሳችን ፈቃድ ከወሰንን በኋላ እግዚአብሔር ረዳን? ስለዚህ እግዚአብሔር የረዳን እኛ በመጣልን የእግዚአብሔር ቃል ውስጥ በእግዚአብሔር ቃል ውስጥ ለውሳኔ የሚረዳንን ነገር ከተፈጠረልን በኋላ እኛ ወደ ውሳኔ መተናል ነው የምንለው ወይስ ለመወሰንም እግዚአብሔር እኛን ረዳን ነው? በቀደም አኪ እንደዚህ ብሎ አምኗል ምናምን ሲሉ እኔ አይ እንደዛ አይደለም ያለው ብዬ ተከራከርኩ ከሰው ጋር። እሺ እግዚአብሔር አስቀድሞ መርዳት አለበት ወይ? እንግዲህ አሁን የእግዚአብሔርን እርዳታ እንዴት እያሰብን ነው? አሁን ለምሳሌ የእግዚአብሔር እርዳታ እኛን ዳግም የመውለድ ጉዳይ ምናምን ከሆነ ወይም በሞት ውስጥ ሆነን ነፃ ፈቃድ ስለሌለን ወደ ህይወት የማምጣት ጉዳይ ምናምን እንደዛ እየታሰበ ከሆነ እንደዛ አይደለም የሚያደርገው። እሱ ነፃ ፈቃድን የሚጋፋ የሐሰተኞች ትምህርት ነው ብዬ ነው ማምነው እኔ። ግን የእግዚአብሔር እርዳታ ግን ሁሌም አለ። እንዴት መሰል አሌክስ? በየትኛውም መልካም ነገሮቻችን ውስጥ ሁሉ እግዚአብሔር ጣልቃ ይገባል ብለን እናምናለን። እኛ የትኛውም ከእኛ አንዳች እንኳን መልካም ነገር ቢታይ በቃ እግዚአብሔር ረድቶን ነው ብለን ነው የምንናገረው። እግዚአብሔር ረድቶናል። እኛ አሁን ይሄ ነፃ ፈቃድ የለንም ማለት አይደለም። አዎ በፈቃዳችን የምናደርገው ግን የእግዚአብሔር እርዳታ ደግሞ አለ። በየትኛውም በመንፈሳዊ ነገር ብቻ አይደለም፣ ኖርማል በዓለማዊ ጉዳይ በስጋዊ ጉዳይ ምናምን መልካም ነገር ስናደርግ ያለ እግዚአብሔር እርዳታ ያንን ነገር እንደማናደርገው ነው የምናምነው። ኢቨን በልተን ስናድር እግዚአብሔር ስለረዳን ነው ብለን ነው የምናምነው። ያለ እግዚአብሔር እርዳታ ምንም ነገር አናደርግም ብለን እናምናለን። መልካም ነገሮችን ነው እያልኩ ያለሁት ከዛ አንጻር ማለት ነው። ከዛ አንጻር የመልካሞች መልካም ደግሞ አንዱ ይሄ ነው። የቱ እግዚአብሔርን ማወቅና እግዚአብሔርን እሺ ማለት እና በዚህ ውስጥ የእግዚአብሔር እርዳታ አለ። ስለዚህ ሁልጊዜም ቢሆን የእግዚአብሔር እርዳታ አለ፣ የእኛ ነፃ ፈቃድ አለ። ሁለቱ አይነጣጠልም፣ አንድ ላይ ነው የምናስኬደው። እንደዛ ነው ብራዘር። ስለዚህ እኔ ፐርሰናሊ ማምነውን ነገር ልንገርህ እስቲ ዝም ብዬ። ለምሳሌ ያህል አንድ ሰው ወንጌል የሮሜን ጥቅስ የእግዚአብሔር ቃል ቀርቦልሃል፣ ወደ ሰማይ ማን ይወጣል አትበል፣ ወደ ታችም ወደ ጥልቁ ማን ይወርዳል አትበል፣ ቃሉ ቀርቦልሃል። ስለዚህ ሰው በሚመጣለት የእግዚአብሔር ቃል ቅድመ ውሳኔ በልቡ ውስጥ ለሚያደርገው ነገር በገዛ ራሱ ይፈቅዳል እንጂ እግዚአብሔር በሰዎች ጣልቃ። አሁን አንተ ምንድን ያደረከው? በጠቅላላ ፈቃድ ውስጥ እግዚአብሔር መልካም ስለሆነ ሰዎችን ያግዛል። ኦፍኮርስ ሊሆን ይችላል። ግን በነገረ ድህነት ጉዳይ ላይ እግዚአብሔር ሰዎች በፈቃዳቸው በሰሙት ነገር መርጠው እንዲገቡ ሰዎች እድሉን ይሰጣቸዋል እንጂ ይሄ ለመዳን ያግዛቸዋል ብዬ ለማመን ይቸገራለሁ። ብዙ ማስረጃ ጥቅሶች አሉ አይደል? ለምሳሌ ያህል ለራሳቸው እድሉን ይሰጣቸዋል። ትክክል ነህ፣ እዚህ ላይ አልተሳሳትክም። ግን እድሉን ይሰጣቸዋል። አዎ ያንን እድል እንዲጠቀሙ ደግሞ እግዚአብሔር አያግዛቸውም ነው ሙሉ በሙሉ። አሁን ከእግዚአብሔር እርዳታ ውጭ ሆነ ብቻህን ሆነ እግዚአብሔር ምንም ነገር በቃ ፊቴን ሙሉ በሙሉ አዙር ያለው እንደፈለግኩን ብሎ እንዲለቅህ ነው። እንደዛ ነው የምትሰራው። ያ አይመስለኝም ጉዳዩ። በየትኛውም መልካም ነገሮቻችን ውስጥ እግዚአብሔር አለ ነው። ምናልባት ግን ብዙ ጥቅስ አለ ስላልክ
እስቲ እግዚአብሔር ሳይረዳኝ ነው ያመንኩት የሚል ካለ ወይ እንደዚህ አይነት ነገር አግኝተህ ከሆነ እስቲ ይሆና። አሁን ለምሳሌ ያህል ወንጌላት ላይ ለምሳሌ ሰዎች ለመፈወስ ወደ ኢየሱስም ሲመጡ ይጠይቃቸዋል እኮ። ያ ማለት ምንድነው? ፈዋሹ አጠገባቸው አለ። እነሱ ፈቃዳቸውን ሲጠቀሙ ለምሳሌ ለመፈወስ አንዳንድ ጊዜ ወንጌል ላይ ባለማመናቸው ምክንያት በዚያ ከተማ ድንቅ ሳያደርግ ሄደ ይላል። ስለዚህ እግዚአብሔር ሊረዳቸው መጥቷል። ግን እነሱ በእግዚአብሔር የላከው ለማዳን የመጣ ፈውስ የያዘ እንደሆነ ባለማመናቸው ምክንያት ሄዷል ነው የሚለው። ሁለተኛ ወንጌል የምስራቹ የሚሰበክ ከሆነ ሰዎች ከሰሙ በኋላ ያንን ነገር በራሳቸው አገናዝበው እግዚአብሔር በዚህ በኩል ያግዘኛል፣ ይጠቅመኛል፣ ይረዳኛል ብለው እንዲያምኑ ወንጌል ውስጥ ያሉ ብዙ መልካም ነገሮችን ለመቀበል የሚያስችል ነገር የሰዎችን ፈቃድ እግዚአብሔር ሳይጫን ማለት ነው። በሌላ አማርኛ ምን ማለት ነው? ሌሎች ሰዎች ላይ የምቃወመው ነገር አለ። ለምሳሌ እግዚአብሔር ይረዳናል ስንል ለሌሎቹስ አይረዳቸውም ወይ? እኔ እግዚአብሔር ረድቶኝ የምድን ከሆነ ሌሎቹ የእግዚአብሔር መልካምነትን ስላላገኙ ነው ወይ የማይድኑት? ይሄም ጥያቄ በዛኛው ሳይድ አለ ማለት ነው። ስለዚህ እኔ አሁን በቀደም ለታ ከአኪ ጋር የነበረን አንድ ነው ብዬ ያሰብኩት ትምህርት ብዬ ከሰዎች ጋር ሳወራ አይ አኪ አንተ እንደምትለው አይደለም የሚለው ሲሉኝ መልሼ የተቀዳውን ሰማሁት። ስለዚህ አሁንም እንደሱ ከሆነ እኔ እንደዚህ ነው ማምነው ምን ትላለህ ልልህ ብዬ ነው። አዎ ያው እንግዲህ አስቀድሜም እንዳልኩ እና አሁንም ደግሞ ማለት ነው ሰው በራሱ ፈቃድ ያምናል ወይ? አዎ፣ ግን የእግዚአብሔር እርዳታ ግን ሊለየው አይገባም ነበር ያልኩ። አንዳንዶች በእግዚአብሔር እርዳታ ሲያምኑ፣ አንዳንዶች ደግሞ እግዚአብሔር አልረዳቸውም ማለት አይደለም። የእግዚአብሔር እርዳታ እኮ ለሁሉም ነው። እግዚአብሔር ሁሉን የሚረዳው። ግን አንዳንዶች አሁን ያየ የኛ ነፃ ፈቃድም ስላለ ማለት ነው ነፃ ፈቃዳቸውን ተጠቅመው አሜን ብሎ ሲያምኑ፣ አንዳንዶቹ ደግሞ አናምንም የሚሉ አሉ። ስናምን ያመንነው ነፃ ፈቃዳችንን ተጠቅመን ነው። የስ 101% ይሄ እርግጥ ነው። ነፃ ፈቃዳችንን ተጠቅመን ነው። ግን ደግሞ በተመሳሳይ ሰዓት ይህም ደግሞ እውነት ነው። የትኛው እግዚአብሔር ደግሞ ይረዳናል። አሁን አንተ እያልክ ያለው እኔ በጌታ ሳምን እግዚአብሔር አልረዳኝም ብቻዬን ሆኜ ነው ያመንኩት እያልክ ነው እንዴ? በጌታ ስታምን እንዴት እግዚአብሔር አይረዳህም? ቃሉን ስትሰማ በደንብ እንድትረዳ ምናምን እግዚአብሔር እንዴት ቀረብ አይልህም? እንዲህ አለ የስ ነፃ ፈቃድ እኮ አለ። ስቲል ግን የጌታ እርዳታ ይኖራል በአንድም በሌላም። ይህ ግን ለአንተ ብቻ የተሰጠ አይደለም፣ ለሁሉም ነው። በቃ ሁሉንም እግዚአብሔር ይረዳል። አፍተሩል ዓላማውም በልጁ በክርስቶስ ኢየሱስ በኩል ዓለምን ወደ ራሱ ማቅረብ ነው። ሰዎችን ሁሉ ወደ ራሱ ማቅረብ ነው። እንደዛ ስለሆነ ሰዎች እንዲያምኑ የእግዚአብሔር እርዳታ ሁሉ ያብሩ አለ። እንዳልኩ ነው። ዳግም የመውለድ ጉዳይ አይደለም። ዳግም የምትወለደው ካመንኩ በኋላ ነው። እንዲህ ያለውን ጸጋ ያለ እምነት የሚገኝ አይደለም። አምነህ ስትጠመቅ ዳግም ትወለዳለህ። ከዛ ውጪ ሳታምን በፊት ዳግም ተወልደ ከዛ በኋላ ትሄድበታለህ። እንደዛ አይደለም። እና በአጭሩ ግን ምንድነው እምነት በነፃ ፈቃድ ነው፣ ግን በእግዚአብሔር እርዳታም ነው። እኔ እንዳልኩ እንደዚህ ነው። የሆነ አንተ አሁን እንደዛ ነው እያልክ ያለው። እኔ በጌታ ሳምን እግዚአብሔር ምንም አልረዳኝም እያልክ ነው። ይህንን ነው የምታምነው ማለት በጌታ ሳምን እግዚአብሔር አልረዳኝም ብለን የምታምነው? አኪ ምን ላድርገው ላሳጥር አላብዛብህና፣ ለምሳሌ የእግዚአብሔር እርዳታ በሁሉም ነገር ውስጥ አለ። ኦፍኮርስ ለምሳሌ ምሳሌ አልኩ መሰለህ፣ አንድ ቀለታ ስታወራ ሰምተህ አንተ ጋር ሌላ ሰው ለምሳሌ እኔ ልጆች አሉ ከባለቤቴ ጋር ልጅ የመውለድ ፖቴንሻል እግዚአብሔር እኛ ውስጥ በበረከት ያስቀመጠው ነገር ነው አለ በኔቸር እኛ ውስጥ ያለው ያ ልጅ የመውለድ ፖቴንሻል ግን ወደ ፍሬያማነት የሚመጣ እግዚአብሔር ያንን የሰጠንን ነገር ወደ ፍሬያማነት የሚያመጣው በእኛ ፈቃድ ነው። ምን ማለት ነው? ሁለታችንም ተያይዘን ልጅ ሊያስወልድ በሚችል ቶንጃ ቆይ ቀስ በል ልጅ ሊያስወልድ ወደሚችለው ስርዓት መምጣት አለብን። ይሄ በዮሐንስ ወንጌል ምዕራፍ 1 ላይ ያለው ከወንድ ወይም ከሴት ፈቃድ ተወልዷልና፣ ስለዚህ ልጆቼ ኦልሬዲ በዘር በፖቴንሻል እኛ ውስጥ አለ። ግን ለመወለድ ስርዓት እንከተላለን። እግዚአብሔር በወንጌል በኩል ለሰው ሁሉ መጥቷል። መልካምነቱን ኢየሱስን በመላክ ኢየሱስ በመስቀል ላይ በመሞቱ ወንጌል ሆኖ ጸጋ ሆኖ ሕይወት ሆኖ መጥቷል እኮ።
ግን ሰው ይህንን የሚያህል አቅም እግዚአብሔር በክርስቶስ ለቆ ሳለ ሰው ሰምቶ እግዚአብሔር ምን ያህል መልካም እንደሆነ አምኖ በፈቃዱ ነው ነገሩን መቀበል የሚችለው ወደሚል ነው የመጣው። ስለዚህ አንድ ጥያቄ ጨርሼ ሌላ አልጠይቀም፣ ሌላ ጊዜ በሌላ እድል፣ ምክንያቱም ስለማምንብህ ነው። አንድ ጥያቄ አሌክስ፣ አሁን ያንተን ሀሳብ እንድረዳው ማለት ነው። አንተ አሁን በጌታ ሳምን እግዚአብሔር ምንም አልረዳኝም ነበር ብለህ ነው የምታምነው? ስመጣ እኔ አልረዳኝም ነው የምለው። ምክንያቱም እርዳታው ኦልሬዲ በወንጌል ውስጥ ወደ እኔ መጥቷል ነው። ሲመጣ ግን እኔን የጠየቀኝ ነገር ምንድን ነው? መጽሐፍ ቅዱስ ምንድን ነው የሚለው? ያለ ሰባኪ እንዴት ያምናሉ? ያልሰሙትን እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? ስለዚህ ስሰማ ቀጥተኛ የሆነ ነገር ወደ እኔ መጥቷል ብዬ ነው የማምነው። ስለዛ የእግዚአብሔር ጸጋ አያስፈልገኝም ለማመን፣ የእግዚአብሔር እርዳታ ለማመን አያስፈልገኝም የሚለው ይሄ በጣም እንትን ይላል። እንዴት መሰለህ? አሁን እኛ ነፃ ፈቃድ አለን እንላለን እንጂ እኮ በል ነፃ ፈቃዳችን ስቲል እንትን ያለ ነው፣ በጣም የደከመ ነው ማለት። ነፃ ፈቃድ በቃ ነፃ ፈቃድ ምንም ማድረግ አይቻልም፣ ሊጠፋ አይችልም። አንዳንዶች እንደሚሉት በቃ ነፃ ፈቃድ ምናምን እንደዚህ ጠፍቷል የሚባል ነገር አይኖርም። ግን ይደክማል፣ ይታመማል፣ ይጎሰቁላል። በእንደዚህ አይነት ስቴት ላይ ሆነ እግዚአብሔር ደግሞ ምንም ባይረዳኝም ችግር የለውም አምናለሁ የሚለው አደገኛ ነው። ይሄ ምንም መጽሐፍ ቅዱሳዊ የሆነ እንትን ያለው አይመስለኝም። መጽሐፍ ቅዱሳችን የሚያስቀምጠው በቃ በክርስትናው እንደ አጠቃላይ በመልካም ነገር ሁሉ እግዚአብሔር ረዳት እንደሆነ ነው፣ ለፍጥረቱ ማለት ነው። በየትኛውም መልካም ጉዳይ እግዚአብሔር ለፍጥረቱ ረዳት ነው። ስለዛ በጌታ ሲያምን አንድ ሰው እግዚአብሔር ረድቶት ነው፣ እግዚአብሔር ይረዳዋል። ያላመነውም ሰው እግዚአብሔር ሳይረዳው ቀርቶ አይደለም፣ ፈቃደኛ ስላልሆነ ነው። ምክንያቱም እግዚአብሔር የሚረዳው ፈቃደኞች የሆኑትን ነው። እና የእግዚአብሔር እርዳታ ለሁሉም ነው፣ ግን አልፈቅድም ያለ ሰው ያንን ነገር አያገኝም። እና በፈቃዱ ሰው የሆነ በደንብ ኮኦፕሬት የሚያደርግ ከእግዚአብሔር ጋር እርዳታውን እያገኘ እየተገለጠለት ምናምን ያምናል። አየህ፣ ለዛ ነው አሁን እኮ የሊዲያንም ልቧን ሲከፍትላት ታያለህ እንዴ። ከዛ በኋላ ወደ እምነት የምትመጣው በክርስቶስ ወደ ማመን እግዚአብሔር ልቧን ከፈተላት ይላል። አየህ፣ የነ ጳውሎስ የሚናገሩትን ቃል ታደምጥ ዘንድ ልቧን ከፈተላት። ይህ ማለት አሁን ይህ ቃል ማለት ነው። እነዚህ እንትኖቹ እንደሚሉት ምንድነው ስሙ ሉተራኖቹ እንደሚሉት ልቧን ከፈተላት ሲል ከሞት ወደ ሕይወት አመጣት፣ እንደዚህ ያደረጋት አዳናት፣ ወይም ዳግም ወለዳት ምናምን፣ እንደዛ አይደለም። ይህ እንደዛ ጭራሽ መጽሐፉም አይልም። ራሳቸው ሉተራኖቹ ናቸው የሚሉት። የሉተራኖቹ አነባበብ ብቻ ነው፣ ያውም ደግሞ ያለ ፍላጎቷ ያለ ነጻ ማለት ያለ ፈቃዷ ምናምን የሚሉት። ይህ በቃ የእነሱ ትምህርት ነው። የለም መጽሐፍ ቅዱስ ላይ ሽታውም የለም። ሲጀመር ሴትዮዋ እግዚአብሔርን የምታመልክ ምናምን ሰው ናት፣ እና ልትሰማ ደግሞ የመጣች ሰው ናት። ያው እግዚአብሔርን ማምለክ ማለት እኮ እንደው ዝም ብሎ የትኛውም አይሁዳዊ ፂማሙም ሆነ ቀሚሱን አንዘራፉ የሚሄደው እኮ ፈሪሳዊ እግዚአብሔርን ያመልካል ይባል ነበር የሚሉ ሰዎች አሉ። አንዴ ጌታችን በወንጌል ላይ እኮ አክቹዋሊ በብሉይ ኪዳን መጽሐፍት ላይም የሚገሰጹ አይነት ሰዎች ነበሩ። እና እውነተኛው አሁን እግዚአብሔርን የሚያመልኩ ሲባል እንደዚህ መጽሐፍ ቅዱስ እንደዚህ የሚመሰክርላቸው ምን አይነት ሰዎችን ነው? እግዚአብሔርን የሚያመልኩ ናቸው ተብሎ የሚመሰከርላቸው የሆነ አውትዋርድ የሆነ ውጫዊ የሆነ እንደው የሆኑ ስርዓቶችን የመተግበር ጉዳይ ያላቸው ሰዎችን አይደለም። የምርም እግዚአብሔርን በመፍራት ውስጥ የሚኖሩ ሰዎችን ነው። ኢንዋርድ የሆነ ነገር ሲኖር ነው፣ ውስጣዊ ነገር ሲኖር ነው እንጂ ዝም ብሎ አሁን አንዳንዶች በየሚዲያው ምናምን እንደዛ ሲጽፉ ምን ሲሉ አይቻልም። ምንም ከዛ ጋር የሚገናኝ ነገር ነው። እና በቃ አባቶቻችን የፈቱት ይህንን ክፍል እና ቅዱስ ዮሐንስ አፈወርቅም ከዚህ በፊት እንዳሳየሁት በምን መልኩ ነው? የአባቶች ልጆች እኛ ነን ችግሩ፣ ሉተራኖች አይደሉም። አባቶችን አያውቁም። ሉተራኖች ከእነሱ ጋር እስከተስማማ ድረስ ብቻ ነው። አያውቁም ስል ደግሞ ዝም ብዬ አይደለም። አባታቸው ሉተር አባቶች ሲጠቀሱበት፣ የኤርሲያን አባቶች ሲጠቀሱበት አይ መጽሐፍ ቅዱስ ብቻ ይል ነበር የሆነ ሰዓት ላይ። ለምሳሌ የነጻ ፍቃድ ትምህርት ላይ ኤራስመስ አባቶችን ሲጠቅስበት አይ አባቶችን መጽሐፍ ቅዱስ ብቻ ጥቀሰልኝ ሲሉ ነበረ። እንዴ መጽሐፍ ቅዱስ ጥቀስ አልኩት፣ አባቶች ጠቀሰብኝ፣ ይቅርታ አድርግልኝና አለ። አይ እኔ በቃ ዋናው ለእኔ መጽሐፍ ቅዱስ ነው ይላል። አይተዋል። ልክ ከሱ ትምህርት ጋር አባቶች ሁሉ ሲጣረሱበት አይ አባቱ ማን ነው መጽሐፍ ቅዱስ ብቻ ይላል። እሺ መጽሐፍ ቅዱስስ ቢመጣ ራሱ እንደፈታው እኛ ልንቀበለው? ሉተር ማን ነው እሱ? ዮሐንስ አፈወርቅ መጽሐፍ ቅዱስን አልተረዳም።
ጋሽ ሉተር ተረድተውታል። እኔ ምን አይነት ትዕቢተኛ የሆነ ሰው እንደሆነ ጌታን እኔ በጣም የሚያስገርም ብቻ ተውትና እሱን ማለት ነው። ስለዚህ አሁን የሊዲያን የልብ መከፈት ስታዩ የሊዲያን የልብ መከፈቱን ስታዩ ዳግም እየወለዳት አይደለም፣ ገና ልታምን ነው። በቃ ረዳት ነው። በቃ አለቀ። ምን አይነት እርዳታ? የተሻለውን ነገር ደግሞ እንድትይዝ። አስቀድሞ እግዚአብሔርን የምታመልክ ነበረች፣ ግን የተሻለ ነገር መጥቷል። አይተዋል። የመጨረሻውን የእግዚአብሔርን መገለጥ እርሱም በልጁ በክርስቶስ ኢየሱስ የሆነውን እሱን ደግሞ ታውቅ ትረዳ ዘንድ ወደ እንደዚህ ማስተዋል ታደርግ ዘንድ እግዚአብሔር ሲረዳታል። ይህ ታላቅ የሆነ የእግዚአብሔር እርዳታ ነው። ስለዚህ አሁን እግዚአብሔር ረዳት፣ ግን እሷ ምንድናት? ዌሊንግ ነበረች፣ ፈቃደኛ ነበረች። እግዚአብሔርን ታመልክ ነበረ ብሎ መጽሐፍ ቅዱስ ነው የመሰከረልን። ልክ እንደ ፈሪሳውያን ወይም እንደ ሌሎቹ እንደዚህ የሆነ ተነቅፈው በነቀፌታ መልኩ የተነገረላት አይደለችም። የእግዚአብሔርን የማምለኳ ጉዳይ እዛ ወዲያ ደግሞ እነ ጳውሎስ የሚናገሩትን ትሰማ ነበረ ይላል። አይተዋል። ያለ ፈቃዷ ብዙም ይሄ ለመዳን ፈልጋ ምናምን አይደለም ነው የሚሉ እኔ አይነት የእቃቃ ሃይማኖት እንደሆነ ያ ሃይማኖት በእውነት አስበው። እግዚአብሔርን የምታመልክ ሴት ሆና ከዛ ደግሞ እነ ጳውሎስ የሚናገሩትን ደግሞ ትሰማለች እና ስትሰማ ግን መዳን ፈልጋ ፈቅዳ አይደለም እንዴ? ምንድን ነው ይሄ? እንደዚህ አይነት ሃይማኖት አለ እንዴ በጌታ ስም እንዴ? እና ቅዱስ ዮሐንስ አፈወርቅ ይህንን ቦታ ሲተረጉም ምን አለ? የስ ልብን የሚከፍተው እግዚአብሔር ነው ይለና፣ እግዚአብሔር ግን ልብን የሚከፍተው የፈቀዱትን ነው ይላል። አየህ፣ በቃ አለቀ። እኛ የአባቶች ልጆች ነን። በዚህ መልኩ ተፈቶልናል። ፕላስ ኮንቴክስቱም አውዱም ግልጽ ነው፣ ክሊር ነው። እውነቱን ለመናገር ይህን ነገር ያዝ አድርገውና ወደ አንተ ደግሞ ልምጣ። አየህ፣ አንተ ደግሞ እኔ ያመንኩት እግዚአብሔር ረድቶኝ አይደለም አልክ እንዴ? ከሊዲያ እንዴት ነው አንማርም ወይ? ያው ሊዲያ ያመነችው የነ ጳውሎስን ቃል አድመጣ አስተውላ እንትን ያለችው እግዚአብሔር ረድቷት አይደለም ወይ? ግን ፈቃደኛ ስለሆነች ማለት ነው። እግዚአብሔር ረድቷት የለም ወይ? ልቧን ከፍቶላት የለም ወይ? ስለዛ የእግዚአብሔር እርዳታ አለ። ስለዛ እዚህ ጋር ያንተም ሀሳብ እሳቤ ይሄ ጥቅስ ያንተንም እሳቤ የሉትራንም እሳቤ ስህተት ያደርጋል። ያንተን እሳቤ እኔ ያለ እግዚአብሔር እርዳታ ነው ማምነው የሚለው የአደገኛ ትምህርት ነው። በጣም አደገኛ ባይዘው። በጣም ጌታን ሳምነው ምንም የእግዚአብሔር አልረዳኝም ነበር ማለት እግዚአብሔርን ወደዛ ዙር አድርገው በራስህ እንድትኩራራ ብቻ የሚያደርግ ሊሆን ይችላል። ይህ በጣም አደገኛ ነው፣ ያስፈራል። ራሱ እውነቱን ለመናገር አሁን ለእኔ ያስፈርቶኛል ውስጥ እንደዛ ስተለኛውን ጌታ በሚያውቀው ማለት ነው። ጌታን ሳምነው እግዚአብሔር አልረዳኝም የሚለው ቃል እንዴት እኔ ጌታ ኢየሱስ በሚያውቀው እኔ አሁን ውስጤን ይረብሸዋል። አሁን አይደለም እምነትን የሚያህል ነገርና በየትኛውም በመውጣት በመግባታችን ውስጥ ያሉ የትኛውንም መልካም ነገሮችን ሁሉ እግዚአብሔር ይረዳናል ብለን ነው የምናምነው። ስለዛ እግዚአብሔር ረዳታችን ነው። ይሄ መታወስ አለበት። በጎን ደግሞ ያለኛ ፍላጎት ያለኛ ፈቃድ እንዲሁ ዳግም ወለደን የሚሉ ወይም ደግሞ እንደዚሁ ፈቃዳችንን ፈወሰው ምናምን የሚሉ ደግሞ የሉተራኖች ደግሞ እሱም ምንም ከአባቶች ትምህርት ጋር የተጣረሰ የተወላገደ አይነት ትምህርት ነው። ሁለቱም ትክክል አይደለም። ያንተም የሉተራኖች ከመጽሐፍ እንግዲህ እኔ ሳየው ማለት ነው። ከይቅርታ ጋር ግን እንደው እኔ በፈቃድ እኮ ነው እየጠየቅኩ ያለሁት። ግን የሊዲያን በቀደም ስትመልሰው ስለሰማው እግዚአብሔርን ታመልክ ስለነበረ ስለሚል ቶንጃ ረበግ ምንድነው እኔ እሱ ጋር የምስማማበት ነገር አንተ ካነሳው ሀሳብ ኦልሬዲ ከእግዚአብሔር መንግስትም ሩቅም አልነበረችም፣ ትሰማ ስለነበረ እዚህ ጋር ተያይዞ የሚመጣው ነገር ብዬ ያሰብኩት ምንድነው ስላመንን ዳግም እንወለዳለን። ከተወለድን በኋላ የእግዚአብሔር እርዳታ በቃሉ ውስጥ የትኛውንም እግዚአብሔር ለኛ ለምሳሌ ጳውሎስ አይኖቻችሁ ይበሩ ዘንድ ጸልይላችኋለሁ፣ ሁለተኛው ሌቭል ሆኖ ሊወራ ይችላል። የሴቲቱ የሊዲያ ልብ እንዲከፈት የሆነው ሁለተኛውን እውቀት እንድትረዳ። ሁለተኛውን እውቀት ማለት ምን ማለት ነው? ለምሳሌ ሰው በዳግመኛ መወለድ ውስጥ ያለውን የመጀመሪያውን እምነት ከተካፈለ በኋላ መንፈሳዊ ሚስጥራትን እንዲረዱ የሚያደርግ የእግዚአብሔርን አሰራር እንዲያውቁ የሚያግዝ እውቀት ነው ብዬ ነው። ይሄኛው ሁለተኛው ደግሞ የምለው ምንድነው? ለምሳሌ ኒቆዲሞስ እኮ ጌታ ኢየሱስ ጋር ሲመጣ ዮሐንስ 3 ላይ እኮ ጠይቆታል። አንተ ከእግዚአብሔር ተልከሃል አለው። አውቆታል።
ግን ጌታ ኢየሱስ ዳግም ተወለድ ነው ያለው። አሁንም እሱም ፈቃዱን ሲጠይቀው ወደ እናቴ ማህፀን ልግባ ሲለው ኖ ሰው ከእግዚአብሔር ሰው ከእናትና ከአባቱ እንደሚወለድ ልክ ከእግዚአብሔር ይወልዳል ብሎ ነገረው ማለት ነው። ኒቆዲሞስ እዚህ ጋር አንድ ጥያቄ እንዲጠይቅ የሚያደርግ ስለ ዳግመኛ መወለድ ጥያቄ አጭሮበታል ጌታ ኢየሱስ። ስለዚህ አሁን ኒቆዲሞስም ከእግዚአብሔር መንግስት ሩቅ አልነበረም። ጌታ ኢየሱስ ራሱ ሌላ ሌቭል ነው የነገረው በአይሁድ የነበረውን እምነት። ቀጥሎ ደግሞ የጌታ የኢየሱስን መምጣት አምኗል እኮ ጠይቆታል። ስለዚህ አሁን ሰውየው ፐርሰናሊ በራሱ ፈቃድ አሁን ለመጣለት ነገር እንዲመልስ የሆነ ነገር ይመስላል። ስለዚህ አሁን ምንድን ነው ብዬ የምጨርሰው ፈቃደኛ ስትሆን እንግዲህ ወይ በአካል አገኘሃለሁ ወይ እንደዚህ ቤት ስትከፍት ምናምን ያው ሰው ቤት ስለገባው እኔ በዚህ ጉዳይ ላይ ቤት ከፍተንም እያወራን የነበረበት ርዕስ ስለሆነ እኔ ሰው ፈቃዱን ሰጥቶ ቀጥሎ የእግዚአብሔርን እርዳታ በቃሉም በመንፈስ ቅዱስም በጸጋውም የሆነውን ነገር መቀበል ይችላል። ቅድመ ውሳኔ በራስ ፈቃድ፣ ከራስ ፈቃድ በኋላ እግዚአብሔር በወንጌል ውስጥ ያመጣውን የትኑም ነገር የመቀበል አቅም ይኖረዋል እግዚአብሔር ስለረዳው ብዬ ስለምል ነው። አኪዬ ቅርታ እንግዲህ አመሰግናለሁ። ሌላ ጊዜ ድል ስትሰጠኝ ወይ በአካል ካገኘውክም ወይ ደግሞ በሌላ ቤት እንተነላሃለን። መልካም እሺ ፓስተር አሌክስ እናወራለን። ያው ደግሞ ዲናጋር ስለብልህ ቴንኪ ብርስኪ እናወራለን። ቤትዬ ቴንኪው አመሰግናለሁ። ቤት ያው እንግዲህ ሀሳቡን አስቀምጬ የላችኋለሁ። የእግዚአብሔርን እርዳታ መርሳት የለባችሁም። አሁን በእኛ ሳይድ የነፃ ፈቃድ አለን ስንል ነፃ ፈቃድ ብቻ አማኝ አይደለንም፣ ጸጋም ደግሞ አለ፣ ግዴታ ነው። ያለ ጸጋ፣ ያለ እግዚአብሔር ጸጋ፣ ያለ እግዚአብሔር እርዳታ ምንም የሚሆን ነገር የለም። ነፃ ፈቃድ አለን፣ እግዚአብሔርም ይረዳናል እና የእግዚአብሔርን እርዳታ አንረሳም፣ አንዘነጋም። በየትኛውም ጉዳይ፣ በየትኛውም መልካም ጉዳይ እሱን ማወቅ ይሄ ለማመንማ እንዴ በእግዚአብሔር ለማመን ግዴታ እግዚአብሔር ረዳት መሆን አለበት። የሆነ ሰው የሚያምን ከሆነ በቃ እግዚአብሔር ረድቶታል። እንዲህ ዝም ብሎ የእግዚአብሔርን እርዳታ ዞር አድርገን እንደዛ ማለት አይደለም። ስለዛ እሱን ያዝ አድርጉ። ደግሞ ነፃ ፈቃድ ደግሞ የለንም ብላችሁ እግዚአብሔር እንደዚሁ በቃ ያለ ፍላጎት ወይም ያለ ፍላጎት ማለት እምቢ እያልክ ማለት አይደለም። በነገራችን ላይ ሉተራኖቹ እምቢ እያላችሁ ሳይሆን አክቹዋሊ እምቢ የምትሉ ብቻ ነበራችሁ። ይህን በእነሱ አስተምህሩ አሁን ኢሬዚስተብል ግሬስ የለም ይላሉ እንጂ ሁሉም ሰው አክቲቭ የሆነ ሪጀክተር ነው ይላሉ። ምን ማለት ነው? በቃ ሰው በተፈጥሮ እንግዲህ ከውድቀት በኋላ ማለት ነው እምቢ የሚል ብቻ ነው። አክቲቭሊ እምቢ ይላል። እምቢ አልፈልግም የሚል ነው። ምንን? ድህነትን፣ የእግዚአብሔርን ነገር፣ መንፈሳዊን መልካም ነገር ሁሉ እምቢ የሚል ነው። የሚቃወም ብቻ ነው። ሁሌም የሚቃወም ነው። እሺ፣ ሁሌም የሚቃወም ነው። እምቢ የሚል ነው። ታዲያ እንዴት ይዳን ሰው? የእግዚአብሔር መንፈስ መጥቶ የሰውየውን ዊል ፓሲቭ ያደርገውና አሁን አንዳንድ ሰው አይ ራሱ ሰውየው ፈቃዱን ፓሲቭ ያደርጓል ይላሉ፣ ወይም ደግሞ ፓሲቭ የመሆን ደረጃ ላይ መድረስ ይችላል ይላሉ። ስለዚህ አንዱ ከአንዱ ተሻለ ማለት ነው። ይህንን ነው ያወገዙት እነ ዋልተር እነ ፍራንስ ፒፐር ምናምን ያወገዙት የሉትራን ስኮላሮች ይህንን ነው። እንደዛማ ከሆነ ጸጋ ያዳነ እያየ ከአንተ እያየ ፓሲቭ መሆንህን አይቶ ያኛው ደግሞ ፓሲቭ ስላልሆነ ምናምን ከሆነ ከአንተ አንጻር ኮንዲሽናል ሆኗል ነገር ራሱ የጸጋ የማዳን ነገሩ ኮንዲሽናል ሆኗል። በአንተ ላይ ተመስርቷል። አንተ ፓሲቭ ስለሆንክ ነው፣ ከሌላው የተሻልክ ስለሆንክ ነው የዳንከው ያስብላል ብለው ይህንን ያወግዙታል። እንደዚህ አይነቱን ትምህርት ማለት ነው የሉትራን ስኮላሮች። ስለዛ ምንድን ነው ታዲያ በሉትራን ያለው ትምህርት ከተባለ ሲጀመር ፓሲቭ የሚያደርገውም ራሱ እግዚአብሔር ነው፣ ፈቃድን ራሱ መንፈሱ ማለት ነው። መንፈሱ ፓሲቭ ያደርጓል ማለት የማይቃወም የሆነ አክቲቭሊ እኮ የሚቀበል ምናምን ላይሆን ይችላል ማለት ዝም ብሎ የእግዚአብሔር ጸጋ መቀበል አይችልም ሰውየው። አሁንም ቢሆን ግን እምቢ እንዳይል ያደርገውና እምቢ እንዳይል አድርጎት ከዛ በኋላ እዛው መንፈሱን ደግሞ ይሰራበታል። አሁን በሰውየው ፍላጎት አይደለም። አይተዋል። አሁን ይሄ መንፈስ እንዴት አድርጎ ነው ሲሰራበት የነበር ይነዘው ኢሬዚስተብል ካልሆነ እምቢ የማይባል አይነት መንፈስ መጥቶበት ካልሆነ ሰውየው እኮ ባይ ዲፎልት በቃ እንደዚሁ እምቢ የሚል ነበረ። ባይስ ኔቸር ያ ሰውዬ እምቢ የሚል ነበር። ግን ከቁጥጥሩ ውጭ በሆነ መልኩ ፓሲቭ አድርጎት ዊሉን ፈቃዱን የሆነ እምቢ የማይል ነገር አድርጎት እዛው ምናምን ስራውን ሲሰራበት ታያለ። እና የሉተራን ትምህርት እውነቱን ለመናገር ይሄ ወደ ካልቪኒስቶቹ መሄድ አይፈልጉም እና ወደ ካልቪኒስቶቹ መሄድ ስለማይፈልጉ አሁን የካልቪኒስቶቹ ጋር ስትሄዱ ግልጽ ናቸው። በቃ ይሄ እንዲሆነው እንዲህ ነው እንዲያዩ ነው እንዲህ ነው አለ።
ሉትራኖቹ ግን እንደነሱ መግለጽም አልፈለጉም ሲያዩት ነገሩን። ስለዛ በተቻለ ማለት ባገኙት አጋጣሚ ሁሉ የተወዛገበ ነገር ነው የሚያወሩት። በቃ እርስ በርሱ የሚጣረስ በፓራዶክስ የተሞላ ሃይማኖት ነው ሉትራኒዝም። በጣም አስቸጋሪ ነው ይሄ ነገሩ፣ በጣም አስቸጋሪ ነው እና ይታወቃል። ራሱ የሉትራን ፓራዶክስ ይታወቃል። ይህ በቃ ይሄ ምስጢር ነው እያሉ የሚያልፉት ነገር አለ። እግዚአብሔር አንዳንዶችን ለምን መረጠ? አንዳንዶችን ለምን ተወ? ማለት አንዳንዶችን ሲመርጥ ለማዳን ማለት ነው። ሌሎቹን ለምን ተዋቸው? ይህንን እኛ በሎጂክ አናስረዳም ይሏቸዋል። ይሄ ማለት አንዳንዶቹን ሲመርጥ ሌላውን እንደተወ ያውቃሉ፣ ያምናሉ። ግን ለምን እንደሆነ ነው አቡኒ እንጂ ይላል መጽሐፍ ቅዱስ። ይሄኛውን አላብራራም ይላል እንዴ እግዚአብሔር። እሺ አሁን ይሄ ከምን ጋር ይጋጫል መሰላችሁ? እግዚአብሔር ሁሉም ሰው እንዲድን ይወዳል ስትላቸው፣ አዎ እኛማ ይሄንን እኮ እናምናለን ይላሉ። እንዲሁ ከካልቪኒስት ለመለየት ያህል ካልሆነ በስተቀር እውነቱን ለመናገር ቴዎሎጂያቸው አይፈቅድላቸውም። እግዚአብሔር ሁሉም ሰው እንዲድን ይወዳል፣ ይፈቅዳል። ሁሉም ሰው እንዲድን ነው የሚፈልገው። ታዲያ ሁሉም ሰው እንዲድን ከፈለገ ለምን ሁሉም ሰው አልመረጠም? ለምን የተወሰኑ ሰዎችን ብቻ መርጦ እንዲድኑ ለይቶ ለምን መረጠ? የተወሰኑ ሰዎችን ብቻ እንዲድኑ ለምን ለይቶ መረጠ? ሰዎች ሁሉ እንዲድኑ የሚወድ ከሆነ የሚፈልግ ከሆነ አይ እንትን ምስጢር ነው የሚሉት። እኛ ይህን በሎጂክ አናስረዳም እንዴ እና ከነ ሚስጥር ትኖራላ። ይሄ ምስጢር አይደለም፣ ባይዘዊ ይሄ ክህደት ይባላል። ክህደትህን ደግሞ ልክ ሲነቃብህ መመለስ ሲያስቸግር ምስጢር ነው ብለህ ታልፋለህ እንጂ ምስጢር እንደዚህ አይደለም። ምስጢር ዝም ብሎ እርስ በራሱ እንዲህ ባደገኛ ሁኔታ የሚጣረስ የሚጋጭ ትምህርት ሲሆን ሳይሆን የሆነ ድረስ ይገለጠልህና ከዛ በኋላ ያለው ግን ምናልባት ላይገለጥልህ ይችላል እኮ። እንደነዚህ አይነት ነገሮች ይኖራሉ እኛ ጋርም፣ ግን እንደዚህ በዚህ ደረጃ እርስ በርስ የሚጣረስ ግን አይደለም። ይህ እርስ በርስ የሚጣረሰውን ነገር ማስታረቅ ሲከብዳቸው ብቻ የሆነ እንደው ምስጢር ነው ብለን እንለፍ አይነት ነገር እና ይህ የሉትራኖቹ ትምህርት አስቸጋሪ ነው። እውነቱን ለመናገር በጣም አስቸጋሪ ነው ያስብላል። ዴቲንግ ዊር ዳም ይላል። እውነት ነው እንዴ! የሚገርም እኮ ነው። ቤሊ እየጻፈልሽ ነው። ታውቂዋለሽ ቤሊን? ቆይ እንዳታስገቢ። እሺ አስገቢውና ማለት ነው ወይ 20 ሰከንድ አውርቶ እንደጨረሰ ትንሽ ፈገግ እንበል እስኪ። አቦኒን እዚህ ሚካኤል ነበረ አላከልኝ አንድ ቁጥር ይጽፋል ተፈጸመ የሚል ገብቶ አሁን አኬ አንተ ህፃን እያለ ፈቅደህ ነው የተጠመቅከው? አቢ ገብቷል ወይስ አስገብቼዋለሁ? ኔትወርኩ ነው መሰለኝ የተሽከረከረ ነው። አረ ቤሊ ብራብን ይላሉ። አረ ልናወራ አይደለም ዝም ብለን አንድ 10 ሰከንድ 20 ሰከንድ ሰምተነው ትንሽ ፈገግ ብለን ደግሞ እንጨርስ ብዬ ነው። ያብ እኩል ታሳየን ነበር ፎቶህን። ያብ እንዴ ወንድ እኮ ነው። አረ ወይኔ ጉዴ የኔ ነገር። አረ ተፈጸመ። ያብ ከፋሪ ፕሮቴስታንትን ይለቀቁ አስዩ። አረ ምንድን ነው አኪ እሱኛ እንድናየው የሚፈልገው ፕሮቴስታንቶች ቅዱስ አባት መልአክ ምናምን፣ እኛ እሱን አሁን ላይ የምናየው ያበደን ይጸድ ኧረ በለው። አንድ የሆነ ቪዲዮ ማየት ነበረ። ቆይ እስኪ ተንባሉ ድጋሚ ካገኙት ቤሊ ካለ ላክልኝ። ሪኩዌስት በወንዶች ጉዳይ ተሰርቶብኝ አብቹ እኮ የሚለው እኔን አረግኝና ማለት ነው የእኛ ቤተክርስቲያን ያኛውን ሰው እያድርጎት የምን አባቢቹ ነው ወሮ በላ ጥፋ ከዚህ ብሎ ያባሩ ማለት የምን አይነት ቀልድ ነው? ከባድ ነው ይሄ ግን አንደኛ ነው። በስመ አብ
ይሄ አንደኛ ነው። አይ አሪፍ ነው፣ ተመስገን ነው እውነት። እኔ እንደው በፕሮቴስታንቱ ሳይድ አትሊስት እንደው አሁን ላይ እንደ ሴንስ ኦፍ ሂውመር ያላቸው አንዳንድ ልጆች መነሳታቸው ቢያንስ ጥሩ ነው። እንዳስተምሩ ላይ እንኳን የሉበትም ቢያንስ እንዴ አንቺ በፊት እኮ በጣም ደረቅ ነበረ የእንትኑ የፕሮቴስታንቱ እንትን አስተምሩ ላይ የሉበትም፣ ቀልዱ ላይ የሉበትም። እንዲህ በኩስትር ነው ጠቅላላ አስተምሮ ቢሆን እሺ። አንቺ ጌታን በጣም አስቸጋሪ ነበረ። አሁን አሪፍ ነው ቢያንስ እነዚህ ልጆች እንደምንም ዝም ብሎ ወደ ክርስትና መልሱ እዚሁ ላይ ባሉት ላይ መጨመር ነው። በእርግጥ እኛ ጋር ዘጭ ነው እንደዚህ የሚሰሩ ልጆች ዘጭ። ቦርናጌን ራሱ ቤሊ ነው እንዴ? ሌላ ሰው አይመስለኝም አይደለም። እኔ እንጃ እስቲ አላቅም። ቆይ አንዴ እኔ አስገቢው ችግር የለውም ይግባና ከሆነ ነው ካልሆነ ራሱ ነው ወንድሙ ነው ምናምን ይላሉ። አውቀው ነው ወደ እያዛችሁ ነው ሰዎች ወደ እያዙ ነው መሰለኝ። ምን ራሱ ሊሆን ይችላል እንዴ? ያ ምን ይሆንክ ነው? አጥፋው እንጂ ያሟል እንዴ? አየነው እኮ እንዴ አበዛው በጣም። አንተ ፕሮፋይል እናድርገው እንዴ? ተፈጸመ። እያስገባውክ ነው። ኔትወርክክ ነው። እሺ እኔ አይደለሁም። ገብተሃል እኮ አክሊ አለ ቤሊ ወይ አይሰማም እንዴ? ቤሊ ይሰማል? እንደ ጀለስ የሚናገሩን ጠቅላላ ነገር በቃ ቀድመን እየተናገርንበት ደበሩ። እሱን ነገር እንዴት አደረጋችሁት? እንደልኝ ያስተምህሩ መጽሐፍ የላችሁም እየተባለ ነው። ማን ያለው? መጽሐፍ አይደለም እንዴ? የኛ እኮ ነው መጽሐፍ ቅዱስ። ከዛ ያ ሁሉ የአባቶች መጽሐፍ የእናንተ ናቸው እንደኛ አይደሉም እንዴ? እንዴ ይመስገን አምላክ። ሰላም ላንተ ይሁን። እንዴት አለ? እግዚአብሔር ይመስገን። እንዴት ነው? ቅድም የተወራውን እየመለሰ ያለው ጀለስ። እኔ ቅድም እኮ እያወራ ያለው ብዬ አስባለሁ። እንግዲህ አሁን እየተሰማ ከሆነ እስኪ አንድ በል። እስቲ ሁለት በል። አንድ ለቤሊ አንድ ለቤሊ እናጨበጭባለን። አለን ይመስገን አምላክ። እንዴት ነህ ቤሊ? አለን ይመስገን አምላክ። እስቲ የሆነ አንድ 20 ሰከንድ ልቀቂብን እስቲ የሆነ ነገር። እኔ ይመቸኛል ባይዚህ እኮ እኔ እሺ አንተ የምትለው ህፃን እያለ ስትጠመቅ ፈቅደ ነው ይበልኝ። ኧረ በጌታስ ያበደ ነው። አይሰማም የሱ እየተባለ ነው። በእናትህ እስኪ እንትን አድርገው ሚዩት አድርግና እንትን በለው እስኪ መልሰው። ሚዩት አድርገህ ድጋሚ መልሰው። ኧረ በጌታ እዚህ እያደከመኝ ነው ጋይስ፣ መስማት ነበረበት። ቆይ እንትን አድርገው ይኸውልህ፣ ከታች አይሰማም እያሉ ነው። ሚዩት አድርግና ከዛ በኋላ መልሰው እስኪ። ሚዩት አድርገህ የለውም እንደ አልሰማም እኔ የቤት አይሰማም ሲሉ ነው እኮ ቤሊ እንትን አድርገህ እኮ አልኩህ። አይሰማም እንደ ሚዩት አድርገህ መልሰው ደግሞ ክፈተው። አይሰማም እያሉ ሁኑ ከታች አንተን ክፈተው። አሁን እስቲ አውራ። ከታች ያላችሁ ወገኖች ይሰማል፣ ወገኖች ይሰማል። አዎ ይሰማል እያሉ ነው። አሁን ይሰማል እና ጥያቄው ያዛጌ ነበር ይችላሉት ቅድም ስላልሰሙት ነው።
እና ለእነሱ ነው ለኔ የምጠይቀው? ኧረ በእናትህ አንተ እንደው አታሸማቀኝ እባክህ። አይደለም ቅድም አልሰሙትም ብዬ ነው። እና እነሱን ነው የምጠይቀው ወይስ እኔን ነው የምጠይቀው ወይስ እነሱን ነው? እኔ እኮ ግራ የገባኝ ነገር ልንገራቸው ብዬ ነው እንዴ እኮ እኔን ነው ወይስ እነሱን ነው የጠየቀው? ጥያቄውን ስላልሰሙት አይሰማም ስላሉ ለዛ ነው የደገምኩት ነው የምልህ። እሺ በቃ እንግዲህ ምን ይደረጋል። እስቲ ሚውት ላድርግና መልስልኝ። እንደሰማችሁት ቤሊ ምን አይነት ክስን ያቀረበብን? ስለ ነጻ ፍቃድ ስትከራከር እሰማሃለሁ፣ ግን ደግሞ የተጠመቀው ሕፃን እያለ ነው። ማለትም ያለ ፈቃድ ያለ ነጻ ፈቃድ ተድነ ስለ ነጻ ፈቃድ የምትከራከር ሰው አንተን አየሁ ነው እያለኛለሁ። አይ ቤሊ ምን ልመልስልህ አሁን እዚህ ጋር? እሺ በቃ ዝም ብዬ ትንሽ ነገር ልበለ። በአጭሩ አሁን ዶክትሪን የሆነ ነገር ማለት ነው፣ አስተምህሮ ነገር፣ ቋሚ የሆነ ትምህርት በመጽሐፍ ቅዱስ ላይ በግልጽ ይነገራል። ይህም ሰው የእግዚአብሔርን ጸጋ በእምነት ይቀበላል። የእግዚአብሔርን ጸጋ በእምነት ይቀበላል። በጸጋው እንዲሁ ይጸድቃሉ ተብሎ በተነገረበት በዛ በሮሜ ምዕራፍ 3 ክፍል ላይ በጸጋው እንዲሁ ነው የሚለው። እንዲሁ በጸጋው ይጸድቃሉ በተባለበት ክፍል ላይ እዛው ጋር ቀጣዩ ጥቅስ የምትለው ምንድነው? እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው ነው የሚለው እና በእምነት የሚገኝ ነው የእግዚአብሔር ጸጋ። ወይም ደግሞ ኤፌሶን ምዕራፍ 2 ላይ እንደተነገረን በበደላችሁና በኃጢአታችሁ ሙታን ሳላችሁ ብሎ ይናገርና ሙታን በነበርንበት ሰዓት በበደላችን በኃጢአታችን ሙታን በነበርንበት ሰዓት ከክርስቶስ ጋር ሕይወትን ሰጣችሁ። ከማን ጋር? ከክርስቶስ ጋር። ምን ሕይወትን በቃ እንዲሁ ተሰጥቶን ነው ሰጣችሁ ይልና በምን በጸጋ ድናችኋልና ይላል። በጸጋው ድናችኋል፣ በጸጋው ሕይወትን ሰጥቷችኋል፣ በጸጋው ድናችኋል ይልና ግን እንዴት ነው ጸጋው ያዳነን ስትሉ እዛው ቁጥር 8 ላይ ዝቅ ይልና ጸጋው በእምነት አድኗችኋል ይላል። በምን በእምነት በእምነት ነው በቃ ጊዜ ጸጋ የምንቀበለው ከተባለ በቃ አለቀ። ይህንን የዳግም ልደትን ደግሞ ነገር የምናገኘው ደግሞ ጸጋው የሚሰራው እዛ ጥምቀት ውስጥ ሆነን ነው። ይሄ በቃ መጽሐፍ ቅዱሳችን ይናገራል። ሰው ከውሃ እና ከመንፈስ ካልተወለደ በቀር ብሎ ስለተናገረ ስለ ዳግም ልደት በሰፊው ሲናገር በጌታ ኢየሱስ ጥምቀት ለዳግም ልደት እንደሆነ እናውቃለን፣ እንረዱዋለን። እሺ ታዲያስ ሰው ደግሞ ለመጠመቅ ግዴታ ማመን አለበት የሚለውንም ደግሞ መጽሐፍ ቅዱስ ይናገራል። ልክ ሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያዊ ጃንደረባ ላይ እንደምናየው ነው። ኢትዮጵያዊ ጃንደረባ ወንጌል ይሰበክለታል በፊልጶስ ማለት ነው። እና ወንጌል ተሰበከለት፣ እየተጓዙ ነበረ እና ውሃ አየ። ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለ። አሁን እንዳልጠመቅ የሚከለክለኝ ምንድን ነው? እንዳትጠመቅ የሚከለክለ አንድ ነገር ሊኖር ይችላል፣ እርሱም አለማመን ነው። ስለዛ ፊልጶስ ምን አለው? በፍጹም ልብህ ብታምን ተፈቅዶልሃል አለው። ዳግም ልደት በጥምቀት ውስጥ ነው። መጽሐፍ ቅዱሳችን እዚህ ላይ ግልጽ ነው። ዳግም በምትወለድበትን ይህንን ጥምቀት ደግሞ ለመጠመቅ ግዴታ በፍጹም ልብ ማመን አለብህ። ስለዛ ዳግም ከመወለድ በፊት ልታምን ይገባል። በቃ ይህ ቋሚ ትምህርት ነው። የትኛውም ሰው አሁን ለየትኛውም ሰው የእግዚአብሔርን ቃልን ስንናገር በዚህ መልኩ ነው አስተምረ ነው ምናምን፣ ከዛ በኋላ ያምናል፣ ይጠመቃል፣ ይድናል፣ አለቀ። ይህ ነው። ህፃናት ላይ ሲሆን ግን ኤክሰፕሽናል ነው። አሁን ባለፈው ኤክሰፕሽናል ነው ስል ህዝቡ አይረዳውም። ኤክሰፕሽናል ነው አልከ። ስለዚህ ህፃናትን ማስጠመቅም አለማስጠመቅም መብት ነው ማለት ነው እያልክ ነው ነገር ብለው ተረዱት። እንደዛ አይደለም። ኤክሰፕሽናል ነው የሚባለው ህፃናት መጠመቃቸው አለመጠመቃቸው አይደለም። የእግዚአብሔር ጸጋ ገና በልጅነታቸው ለእነርሱ በጥምቀት ውስጥ መሰጠቱ ነው ኤክሰፕሽናል የሚያደርገው። የእግዚአብሔርን ጸጋ የሚካፈሉበትን መንገዱ ነው ኤክሰፕሽናል እንጂ የህፃናት ጥምቀትማ አክቹዋሊ ቀኖና ነው። አዎ ዶግማ አይደለም። ምንም ዶግማ ነው ብላ ቤተክርስቲያን ያስተማረችበት አንድም ጥቅስ የለም። ህፃናትን ማጥመቅ ግን ቀኖና ነው፣ ግን ትልቅ ቀኖና ነው። ስለዚ የትኛውም ሰው ደግሞ ይፈጽመዋል። ቀኖና ነው እና ይጣስ የሚባል ነገር የለም። ስለዛ ግዴታ ነው እናደርጓለን። ምንም እንኳን ዶግማ ባይሆንም የህፃናት ጥምቀት ማለት ነው። እሱ እንዳለ ሆኖ ግን ማለት ነው አሁን ትልቁ ጉዳይ እሱ ሳይሆን ኤክሰፕሽናል ነው የተባለው የትኛው ፓርት ነው? የእግዚአብሔርን ጸጋ መካፈያው መንገድ ላይ ነው። እሱ ነው እያልኳቸው ያሉት። ለምሳሌ አንድ ህፃን ልጅ ቢሞት ገና ሳይጠመቅ በፊት ማለት ነው የእግዚአብሔር መንግስት አይወርስም ብለን ደምድመን አንናገርም። ስለዛ እግዚአብሔር ቢያድነው እርሱን ያዳነበት መንገድ ኤክሰፕሽናል ነው። ወይም ደግሞ ተውት፣ ህፃናት ቢሞት ባይሞት ምናምን አይደለም። አንድ ሰው አመነ እንበል፣ አመነና እዛው ሰማዕትነትን ተቀበለ። አሁን ይህ ሰው ይድናል እና እንዲህ ያለው ጥምቀት
በደም የሆነ ጥምቀት ነው፣ ተቀባይነት አለው በእግዚአብሔር ዘንድ ይታወቃል፣ በታሪክ ውስጥ ማለት ነው። ስለዚህ አሁን እንደዚህ ያለው ነገር ምንድን ነው የሚባለው? ኤክሰፕሽናል ሲባል አይ ሰማዕትነት ተቀብሎ መሞት የሆነ እሱን ዲስግሬድ የሚያደርግ ወይም የሆነ ዝቅ የሚያደርግ ምናምን አይደለም። በጣም እንደ ትልቅ ነገር ነው የሚታየው ይሄ ነገር። እንደውም በሰማዕትነት ማለፍ እዛው አምነ ሰማዕትነትን ስትቀበል በደም የሆነ ጥምቀት ነው ተብሎ የሚነገር ላይ ግን ኤክሰፕሽናል ነው ሲባል ጸጋውን የምትቀበልበት መንገድ ለየት ያለ ነው። እንዴት ነው? ቀጥታ የምርም የጥምቀት ስርዓቱን አልፈጸምክም እኮ ግን በጥምቀት ውስጥ የሚሰጠውን የእግዚአብሔርን ጸጋ ለነዛ ለሰማዕታት እግዚአብሔር ይሰጣቸዋል። አየው፣ ይሄ መንገዱ የተለየ ነው። አሁን ይሄኛው መንገድ በቋሚነት አስተምህሮ ዶግማ ተደርጎ መጽሐፍ ቅዱስ ላይ ብዙም አታየውም። ያው ኤክሰፕሽናል የሚባሉት ትልቅ እንደዛ ሲሆን ማለት እንደዚህ አሁን በዚህ መልኩ የህፃናት ግን መጽሐፍ ቅዱስ ላይም በጣም አለ የህፃናት መጠመቅ እንዳለባቸው የሚያሳይ ማለት ነው። ስለዚህ አሁን እነዚህ ኤክሰፕሽናሊ የስ እንቀበላለን እንደዚህ የእግዚአብሔርን ጸጋ። ይሄ ለክርስቲያን ልጆች ነው። ቋሚው ትምህርት ግን ምንድነው ከተባለ ወንጌል ይሰበካል፣ ሰውየው ይሰማል። ምክንያቱም ወንጌል ስበኩ የሚል እኮ ታላቅ የሆነ ተልእኮ ነው የተሰጠው። ወንጌል ስበኩ የተባለው ደግሞ ለክርስቲያን ህፃናት ልጆች አይደለም፣ ህፃን ወይም ደግሞ ለየትኛውም ህፃን ልጅ አይደለም፣ ለሚሰማ ሰው ነው፣ ለሚያገናዝብ አይተዋል፣ ለሚያገናዝብ ሰው ነው። ስለዚህ ወንጌል ስበኩ የሚል ቃል ስላለ ትሰማለህ፣ ከዛ ታምናለህ። ወንጌል ኦኬ። አሁን እኮ ካለ ፈቃዱ ሳያምን እንዲጠመቅ ከሆነ እድሜ በታች ያለ ሰው ምናምን የሚል የመጽሐፍ ቅዱስ ቃል አለ ወይ? አሁን ቤተክርስቲያን በምንም መንገድ በፈለገች አለ መጽሐፍ ቅዱስ ሳያምን እንዲጠመቅ ትእዛዝ ካለ ሰው ሳያምን እንዲጠመቅ ትእዛዝ ካለ ሰው ኢየሱስን አምኖ ነው የሚጠመቀው። ሰው ሳያምን እንዲጠመቅ ትእዛዝ ካለ ያሳየ። ቆይ አንዴ፣ ሰው ሳያምን አይጠመቅም? አምኖን የሚጠመቀው ሰው ይቅርታ፣ ሰው አምኖን የሚጠመቀው ብለህ ታምናለህ? አዎ፣ ኢየሱስ ክርስቶስን አምኖ ነው የሚጠመቀው። እሺ፣ የእግዚአብሔርን ጸጋስ የሚያገኘው አምኖ ነው ወይስ ከማመኑ በፊት? አይ ስለ ጥምቀት ነው የምናወራውና ሰው አምኖ የእግዚአብሔርን ጸጋ የሚያገኘው አምኖ ነው ወይስ ከማመኑ በፊት ነው እየጠየቅኩት ያለሁት። ሰው ኢየሱስን አምኖ ነው የሚጠመቀው። ማጥመቅ የተመጣችሁ ነው እኔም እኮ እሱን እኮ ነው ላስረዳህ የፈለግኩት እና እሱን ሳስረዳ አሁን በምጠይቅ ጥያቄ በኩል አድርጌ ስለማስረዳ ለዛ ጥያቄ መልስ። ሰው የእግዚአብሔርን ጸጋ የሚቀበለው አምኖ ነው ወይስ ሳያምን ነው? ኢየሱስ ክርስቶስን አምኖ መጀመሪያ ቃሉን ይሰበካል። ካለ ሰባኪስ እንዴት ይሰማሉ እንደሚል ቃሉን ይሰማል። ከሰማ በኋላ ጸጋው በእምነት ያድነዋል ማለት ነው። ስለዛ ከጸጋ በፊት እምነት ይቀድማል። ወደዛ ውስጥ አሁን የጥምቀቱን ለመሻሽ ፈልገ ነው? አይደለም። ከጸጋው እምነት ይቀድማል አይቀድምም? ሳያምን ይጠመቃል የሚለውን ከጸጋው እምነት ይቀድማል አይቀድምም? ጸጋው በእምነት አድኗቸዋል ነው የሚለው። ሰው መጀመሪያ አምኖ እግዚአብሔር በጸጋው መጀመሪያ ተመስገን ነው። እንደዚህማ መልሱ እንጂ አሁን እኮ ፕሮቴስታንቱ እዚህ ሚዲያ ላይ ተጨነቀ። ይህንን ጥያቄ መመለስም መፍራት ጀመሩ። ለማንኛውም እሺ፣ ሰው አስቀድሞ ያምናል፣ ከዛ በኋላ ይድናል ወይም ዳግም ይወለዳል። አሁን ወደ ህፃናት ጥምቀት ደግሞ ልመለስ። ወደ ህፃናት ጥምቀት ስመለስ በትእዛዝ ደረጃ እንዳልከው በቋሚነት በቃ ሰው ቅደን የሚቀድመም እንዳልኩ ምንም ኢትዮጵያዊ ጃንደረባም እንደተነገረው ማለት ነው በፍጹም ልብህ ብታምን ተፈቅዷል የተባለው። ይህንን ጥቅስ በደንብ ያዙ። በፍጹም ልብህ ብታምን ተፈቅዷል። ምን ጥምቀት የተፈቀደው በፍጹም ልብህ ብታምን ነው ተብሏል። ባይዜ ለዛ ነው ያመነ የተጠመቀም የተባለው። ለዛ ነው ጌታ ኢየሱስ እንደዚህ ያለው። ለዛ ነው ምክንያቱም የሚጠመቀው ያመነ ሰው ነው መሆን ያለበት። ስለዛ ፊልጶስ ምን አለው? በፍጹም ልብህ ብታምን ተፈቅዷል። የኢትዮጵያ ጃንደረባ ደግሞ መልሶ ምን አለ? ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ስለዚህ አዎ ግዴታ ማመን አለብህ። ይሄ ግን ስለምንድን ነው? ስለማን ነው የተወራው? ስለ ህፃናት ነው አይደለም። ስለማን ነው? መጀመሪያ ቆይ ዝለን እንስማማ። ይሄ ነገር የተወራው ስለ ህፃናት ነው ስለ አዋቂዎች ነው? በእድሜ ተከፋፍሏል የጥምቀት ትእዛዝ ይሄ አሁን የወንጌል ስብከት ጉዳይ ላይ የተከፋፈለ ነው። ከምን አንጻር የጥምቀት ትእዛዝ በእድሜ ተከፋፍሏል? የእምነት ጉዳይ ላይ ነው አሁን እያወራሁ ያለሁት። እምነት ከመስማት ነው ስለሚል አንደኛ አይደለ ለመጠመቅ ግዴታ ማመን አለብህ ተብለሃል። ማመን አለብህ ግዴታ የሚል አይነት ይሄ ቃል ያለው ለህፃናት ነው የተቀመጠው ወይስ ለአዋቂዎች ነው እያልኩ ያለሁት። ምክንያቱም እምነት ከመስማት ነው ስለሚል መስማትም በእግዚአብሔር ቃል ነው ስለሚል ህፃናት የእግዚአብሔርን ቃል ሰምተው ያምናሉ እንዴ?
ንገረን እንጂ ሚውተን አንሳውና ንገረን። ተቋርጠ ነበር። እሺ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ስለሚል ህፃናት የእግዚአብሔርን ቃል ሰምተው ያምናሉ ወይ? አያምኑም። ጭራሽ ጥምቀት የሚባል ነገር ሰው ካላመነ ጥምቀት ተብሎ ወደ ጥምቀት መሄድም የለበትም። ማን ከየት የመጣ ነው ነው እኮ እሱን አይደለም ያልኩህ። አያምንም። ስለማያምን ይሄ ስለ እምነት የተነገረው ነገር ከጥምቀት በፊት የግዴታ ማመን አለብህ የተባለው ነገር ለአዋቂዎች ነው ወይስ ለህፃናት ነው? ጥምቀት ካላመነ ህፃንም ሆነ ትልቅ አይመለከተውም ነው። እስቲ አሳየኝ። ህፃንም ቢሆን የተባለበትን አሳየኝ። ህፃንም ቢሆን የተባለበትን ቦታ አሳየኝ። ያመነ የተጠመቀ ይላል መጽሐፍ ቅዱስ። ስለዚህ ያላመነ ሰው ወደ ጥምቀት ስለ ጥምቀት ማውራትም ህፃንም ቢሆን ያለበትን ቦታ አሳየኝ። ህፃንም ቢሆን ያለበትን ቦታ አሳየኝ እስቲ መጽሐፍ ቅዱስ። ህፃን አዋቂ ትልቅ አላለም። ያመነ በፍጹም ልብ ካመንክ ነው የተፈቀደው። አይ አይደለም፣ አዋቂን የሚመለከት ነው ብዬ እኮ እየነገርኩ ነው። እንዴት ብለህ ከጠየቀኝ አሁን ቅድም እንደነገርኩህ ሰጥቷል ወይ? ሁለት ትእዛዝ ነው የተሰጠው ለአዋቂ ለህፃን ተብሎ ጥምቀት። ቆይ አንዴ አሁን ያነሳነው ሀሳብ አትሊስት ለአዋቂ ብቻ ነው። በቃ ለህፃናት አይነገርም። እንዴት እንደሆነ እኮ እያስረዳው ነው ማለት ለመስማት ዝግጁ ከሆንክ ማለት ነው። በፍጹም ልብህ ብታምን እየተባለ ይህ አነጋገር ለህፃናት ይሆናል? በፍጹም ልብህ ብታምን የሚለው አነጋገር ይሆናል ወይ ለህፃናት? አሁን ህፃናትንም በፍጹም ልባችሁ ብታምኑ ትጠመቃላችሁ ትላችኋለህ? ቤሊ ቤት ይሰማል እንዴ? እኔ ይሰማኛል። የኔ ነው ያንተ ነው? አኬ የሚሰማ ይቆራረጠው ያንተ ነው ቤሊ? የኔ ነው። አይ በፍጹም ልብ ካመንክ የሚለው ጋር ነበር የተቋረጠው። ሰው በፍጹም ልቡ ካላመነ አይጠመቅም። እኩስ አንዴ ቆይ፣ ህፃናትን ለምሳሌ በፍጹም ልባችሁ ብታምኑ ትጠመቃላችሁ ትላችኋለህ? ስለ ህፃን ጭራሽ እንዲያምንም እንዲጠመቅም የሚባል ነገር የለም መጽሐፍ ቅዱስ ላይ። አዋቂዎችንስ በፍጹም ልባችሁ ብታምኑ ትጠመቃላችሁ ትላችኋለህ? አዋቂዎችማ ወንጌል ስለሚሰሙ ወንጌል ሰምተው ስለሚያምኑ ነው ይጠመቃሉ የተባለው። እሱን እኮ ነው የምልህ። ስለዚህ ይህ ቃል የተነገረው ለህፃናት ሳይሆን ለአዋቂ ነው ያልኩህ እኮ ለዚህ ነው። የራስህ አመጣው ህፃናትን አይሆንም። ህፃናት ጥምቀት የሚባል ነገር ከየት መጣ ማለት? ህፃናት ከዚህ ዕድሜ በታች ኢየሱስን ሳያምኑ አጥምቋቸው። አሁን እሱን ላስረዳ ነው። እስካሁን ድረስ ምን አይነት ኮመን ግራውንድ ላይ ደርሰናል መሰለህ? ይህ ለመጠመቅ የግዴታ ማመን አለብህ የተባለው ነገር ስለ ህፃናት የተወራ ሳይሆን ስለ አዋቂዎች የተወራ እንደሆነ ተማምነናል። አሁን ህፃናት ታዲያ ምንድን ነው የህፃናት ላይ ልዩ የሚያደርገው ነገር አለ ወይስ እስኪያድጉ ተጠብቆ ነው ይህ ነገር የሚሆነው ምናምን ነገር ካልክ አሁን እሱን ነው ልናይ የምንችለው። ህፃናት ገና ህፃን እያሉ የእግዚአብሔርን ጸጋ መቀበል ይችላሉ? ይቻላል ማለት እግዚአብሔር ጸጋውን አይከለክላቸውም ህፃናትን። ማን ነው እስቲ አሁን እግዚአብሔር ለህፃናት ጸጋውን አይሰጥም እንዴ? ማን ያለ? ህፃናትን እንዴት ምንድነው ክርስቶስ ሲመጣ ለማዳን የመጣው አዋቂዎችን ብቻ ነው እንዴ? አሁን ያ ለአዋቂ እንደሆነ ተማምነናል። እመኑ የሚለው ምክንያቱም እምነት ከመስማት ስለሆነ አዋቂዎች ናቸው እንጂ ሰምተው የሚያምኑት ህፃናት ስላሉ ነው። እግዚአብሔር ማነው ጌታ ኢየሱስ ሊያድን የመጣው አዋቂዎችን ብቻ ነው፣ ህፃናትን አይደለም ማለት ነው። ስለዚህ በእርሱ ቤተክርስቲያን ውስጥ በጌታ ቤተክርስቲያን ውስጥ በጌታ መንግስት ውስጥ ህፃናት የሉም ማለት ነው። ይልቁን አዋቂዎች ብቻ ነው ያሉት ማለት ነው በዚህ በእግዚአብሔር ህዝብ ውስጥ ማለት ነው። በአዲስ ኪዳን ነው አይደለም፣ ህፃናትም አሉ። ታዲያ እንዴት ይሆናል ከተባለ አንድ የሆነ ሰው አምኖ በፍጹም ልቡ አምኖ ቢጠመቅ እና ግን ቤተሰቦች ካሉት ህፃናት ልጆችም ካሉት አብሮት መጠመቅ ይችላሉ ነው። ለዛ ነው በመጽሐፍ ቅዱሳችን ላይ የተለያዩ ቤተሰቦች ተጠመቁ እያለ ሲያስቀምጥ የምናየው፣ ከነ ቤተሰቦች ሁሉ ተጠመቁ እያለ ሲያስቀምጥ የምናየው። በብሉይ ኪዳን ከዚህ ቀደም እንደነገርኩ ምንድነው የአይሁዳውያን ህፃናት ልጆች ተገርዘው እንደሚያድጉት ማለት ነው የሐዲስ ኪዳን ህፃናት ልጆችም ተጠምቆ የሚያድጉት። አለቀ።
እንዴ እግዚአብሔር መንፈሱን በህፃናት ላይ ምልኮ እንደሚልክ እኮ ሐዋርያት ሥራ ምዕራፍ 2 ላይ እኮ ተናግሯል። በደንብ አድርገህ ሰማኝ። ቆይ ይሄንን ቤሊ እሺ፣ ዝም ብሎ በበጎ ፍቃድ ነው እንጂ ቃል የለም እያልከኝ ነው? አለ እንጂ አሁን አንተ ባልከው በሎጂክ ማለት ነው። ሎጂክ አይደለም። ለምሳሌ እግዚአብሔር መንፈሱን ለህፃናት ይሰጣል አይሰጥም? አይሰጥም ካልከኝ ላሳይ ይችላል። ቅድመ ሁኔታ አለው። ማመን የሚባል ቅድመ ሁኔታ አለው። ያ ሳይሟላ ወደ ጥምቀቱ ስጥ ማን አለ ነው? እሱኛው ቅድመ ሁኔታ የተቀመጠው ለአዋቂዎች እንጂ ለህፃናት አይደለም። በመጽሐፍ ቅዱሳችን ላይ ለህፃናትም እንደዚህ አይነት ቅድመ ሁኔታ ካለ አሳየኝ፣ ጥቅስ አምጣ። ሁለት ትእዛዝ አምጣ። አንዱ ትእዛዝ ከዚህ ዕድሜ በታች፣ አንዱ ትእዛዝ ከዚህ ዕድሜ በላይ የሚል ካለ አይደለም የተቀመጠው። በቃ ለአዋቂዎች ብቻ እንደሆነ አይተናል እኮ ቅድም። ወደኋላ ካልመለስከኝ በስተቀር ለአዋቂዎች ነው። አሁን ለህፃናት ተቀምጧል ወይ ብለህ ነው የምትጠይቀኝ። የህፃናትን ደግሞ በምን እንደምንፈታው እያሳየሁ ነው። ለምሳሌ በምን እንፈታዋለን መሰለህ? እግዚአብሔር መንፈሱን ለህፃናት በሎጂክ ሳይሆን አንዴ እግዚአብሔር መንፈሱን ለህፃናት ይሰጣል አይሰጥም? አረ ስለ ጥምቀት ነው፣ መንፈሱን ስለመስጠት አይደለም። አረ ስለ ጥምቀት ነው የማወራህ። አንድ ጊዜ ብቻ ይህንን ታግሰህ መልስ። አዎ እኮ ርዕሱን ባንቀይረውና ጌታ ሳያምን ከዚህ ዕድሜ በታች ሳያምን ሰንበዲ ይጠመቅ የሚል ነገር ካለ እንስማማለን። እንዴት? እሺ ከጥምቀት ጋር እንደሚገናኝ ልንገርህ። ከዛ በኋላ የሙግት ሀሳብ ካለ እሰማለሁ። ለምሳሌ በሐዋርያት ሥራ ምዕራፍ 2 ላይ እንደተነገረው ይሄ በኢዩኤል ላይ የተነገረውን ምንድነው ስጋ በለበሰ ሁሉ ላይ ከመንፈስ ያፈሳሉ የሚለው ቃል ሲፈጸም ምንድነው ልጆቻችሁ እንዲህ ያደርጋሉ፣ አዋቂዎቻችሁ እንዲያደርጋሉ፣ ጎበዞቻችሁ እንደዚህ ያደርጋሉ ምናምን እየተባለ የተነገረበት ክፍል ማለት ነው። አሁን ልጆችንም እዛ ጋር ያካትታል እና ሁሉንም የእድሜ ክፍል ያስቀምጣል። የራስ የአዲሱ መደበኛ ትርጉምንም ካየው እዛው ጋር ማለት ነው። እዛ ፉትኖቱ ላይ ህዳጉ ላይ ምን ብለው ያስቀምጣሉ? በቃ የእግዚአብሔር መንፈስ ያለምንም የእድሜ ልዩነት እንደሚወርድ የሚያሳይ ነው ይላል። ያለምንም የእድሜ ልዩነት ተመልክቶ የምን የእግዚአብሔር መንፈስ መውረድ። ታዲያ አሁን ከጥምቀት ጋር ምን አገናኙ አክሊል ልትሉ ትችላላችሁ። ግን ይህንን ያዝ አድርጉና በህፃናት ላይ ሳይቀር በልጆች ላይ ሳይቀር እግዚአብሔር መንፈሱን የሚያስቀምጥ ከሆነ ያለ እድሜ ልዩነት እንደተባለው ማለት ነው እግዚአብሔር መንፈሱን የሚሰጣቸው ከሆነ ማለት ነው ጋይስ ጥምቀትን መከልከል አይቻልም። ለዚህ ማስረጃ አለ። አዎ የት? እዛው ሐዋርያት ሥራ ምዕራፍ 10 ላይ የቆርኔሌዎስ ቤተሰቦችን ካስታወሳችሁ መንፈስ ወረደባቸው። ከዛ በኋላ ጴጥሮስ ምን ብሎ ነበር ደግሞ የተናገረው? እነዚህ ደግሞ እንደ እኛ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን የሚከለክላቸው ማን ይላል? አየህ፣ መንፈስ ቅዱስን ተቀብሏል። በቃ እንዳይጠመቁ ውሃን የሚከለክላቸው ማንም የለም ይላል። ስለዛ እግዚአብሔር መንፈሱን ለህፃናት የሚሰጥ ከሆነ እንዳይጠመቁ ውሃን የሚከለክላቸው ማንም የለም። አንተ ልትከለክል ልትመጣ ትችላለህ። እግዚአብሔር ግን አጋጭቶ ይመልሳል እንጂ አንተ በእግዚአብሔር ላይ እንትን አትበረታበትም። በቃ ማንም ሰው እግዚአብሔር ከተቀበሉ ያንን ሰው አንተ ጥምቀትን እከለክላለሁ ብትል በቤት እዛው አዳራሽ ውስጥ አላጠምቅም ብለህ መብት ነው፣ እንደፈለክ እንትን ልትል ትችላለህ። በጌታ ቤተክርስቲያን ውስጥ ግን ማንም አይከለክልም፣ አይችልም፣ መብቱ የለውም በጌታ ቤተክርስቲያን ውስጥ። ምክንያቱም እግዚአብሔር ኦልሬዲ ህፃናትን እንደሚቀበል ነግሮናል። መንፈሴን በህፃናት ላይ ሳይቀር እልካለሁ ብሏል። ስለዛ ህፃናትን አንድ ጊዜ እግዚአብሔር ከተቀበለ እኛ መከልከል አንችልም። ይሄኛው ሙግት ግን ገብቷችኋል አይደል? ስለ ህፃናት ጥምቀት በጣም ጥሩ ሙግት ነው ብዬ አስባለሁ። በደንብ አድርጋችሁ ስሙ። እግዚአብሔር መንፈሱን ለህፃናት እንደሚሰጥ አሳያችሁ። ሐዋርያት ሥራ ምዕራፍ 2 ላይ የኢዩኤል ተጠቅሶ እንደተነገረው የራሳቸው አዲሱ መደበኛ ትርጉም ሳይቀር ነው የሚናገረው። ከታች ያለ እድሜ ልዩነት መንፈሱን እንደሚሰጥ ይናገራል ይላል። በደንብ አድርጋችሁ ስሙ። ያለ እድሜ ልዩነት እግዚአብሔር መንፈሱን የሚሰጥ ከሆነ ለልጆችም ጭምር ማለት ነው። ያለ እድሜ ልዩነት ነው የሚለው ዘን እዛ ሐዋርያት ሥራ ምዕራፍ 10 ላይ ደግሞ ምን የሚል ነገር አለ ብያችኋለሁ። ጴጥሮስ ለነ ቆርኔሌዎስ ምዕራፍ 10 ቁጥር 46 አካባቢ ላይ ከ45 ጀምራችሁ አንብቡት። ልክ መንፈስ ቅዱስ በነዛ ላይ በነ ቆርኔሌዎስ ላይ ወርዷል እና እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ምንድን ነው? ማን ነው? እንዳይጠመቁ ውሃን የሚከለክላቸው ማን ነው ብሎ ሲናገር የተናገረበት ዋናው ምክንያት እዛ ጋር የተገለጸው ማለት ነው እንደ እኛ ደግሞ መንፈስ ቅዱስን የተቀበሉ ነው የሚለው። ስለዚህ አሁን መንፈስ ቅዱስን አንድ ሰው መንፈስ የሚሰጠው ከሆነ በቃ ኦልሬዲ በቃ እግዚአብሔር ተቀብሎታል ነው፣ እሱን ያሳያል። እግዚአብሔር የተቀበለውን ሰው ደግሞ አትጠመቅም ማለት አትችልም። ማለት ማንህና ምን አግብቱ አስበዋል? እግዚአብሔር እኔ ተቀብያለሁ እያለ ነው አላጠምቅም ሲል እኔ በጣም እኮ እኔ ሳስቡት ማለት ነው የቴዎሎጂ ትዕቢተኛ ማለት ፕሮቴስታንቲዝም ነው ማለት ከቴዎሎጂ አንጻር ስታዩት ልቡ ብጥ ያለ ምንም ባለማወቅ የታወረ ግን ልቡ ብጥ ያለ ፕሮቴስታንት ነው። በቃ እንዴት እግዚአብሔር እኔ ተቀብያለሁ ሲል አይ ኖ አይቻልም፣ አይጠመቅም።
እንዲህ ምን አግብቷችሁ በጌታ ስም እንደ እግዚአብሔር ከተቀበለ ልጆቹ ነው መብቱ ነው እንዴ እኮ የራሱ ልጅ። አንድ ደቂቃ ላውራ። እኔ ደግሞ ገብቶኛል ያልከው ነገር ለምሳሌ አሁን አንተ የተናገርከው ነገር ለምሳሌ አንደኛ በፍጹም ልብ ካመንክ ተፈቅዷል የሚለውን ባያምንም እኛ እንፈቅድለታለን ብለህ ከዛ ቆርኔሌዎስን ቆርኔሌዎስን አንፈቅድም። መጀመሪያ ወረደ በቃ ቤት ያስወርጁም ለነጋገር አንድ ወረድ እንትን ብለህ ሚውቲ በስነ ስርዓት የማትሰማ ከሆነ ምንም ጥቅም የለም። ያሟል እንዴ እንትን በፍጹም ልብ ብታምን የሚለውን ባታምንም እኛ እናጠምቃለን እያልክ ነው ትላለህ እንዴ? ማን ነው እንደዚህ ያለው? ካላመና እናጠምቀውም። በፍጹም ልብ ብታምን ተብሏል አለቀ። ይህ ቋሚ ትምህርታችን ነው እያልኩ እንዴ። ህፃናት እኮ አይደሉም በፍጹም ልባችሁ ብታምኑ የተባሉት አዋቂዎች ናቸው። ለህፃናት እንዲህ ተብሎ የተነገረበት አንድም ክፍል የለም። ይሄ ፕሮቴስታንቶቹ ናቸው እንደዛ የሚመስላቸው መጽሐፍ ቅዱስን ሲያነቡት እንደዛ እየመሰላቸው ያሉ እንጂ መጽሐፍ ቅዱስ ላይ በፍጹም ልብህ ብታምን የተባለው አዋቂ ነው። ስለዚህ የትኛውም አዋቂ በፍጹም ልቡ ካላመን አናጠምቀውም። አለቀ። ህፃናትስ ከተባለ ህፃናትን ደግሞ ቅድም እንዳልኳቸው ነው። እግዚአብሔር ኦልሬዲ ተቀብሏቸዋል። ጌታ ኢየሱስም ቃል በቃል እንደተናገረው ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሏል። በሐዲስ ኪዳን ደግሞ ሰው ወደ ጌታ የሚሄደው በጥምቀት ነው። ከጌታ ጋር እንደሚሆነው ከጌታ ጋር ህብረትን የሚፈጽመው አየህ፣ ከጌታ ጋር የሚተባበረው በጥምቀት ውስጥ ነው። ሮሜ 6 ይነበብ። ከጌታ ጋር እንደሚሆነው ከጌታ ጋር የሚተባበረው በጥምቀት ነው። ከዛ አንተ ደግሞ ምን ታደርጋለህ? ህፃናትን አሁን ጌታ አምጧቸው ማለት ወደ እኔ ይመጡ ዘንድ አትከልክሏቸው ያለውን ጌታ አንተ ግን አይ አናጠምቅም፣ ከጌታ ጋር ከጌታ ጋር አንድ አናደርግም ነው እነሱን ነው በፍጹም ትላለህ። ይህንም የቴዎሎጂ ትዕቢተኛ ያልኩ ይህንን ነው። በፕሮቴስታንት ውስጥ ምንም በቃ ቴዎሎጂ አይታወቅ፣ በቃ ዝም ብሎ እንደዚሁ ብቻ በስህተት ነገር መንጉድ። እኔ ይቅርታ አድርጉልኝ ጌታ፣ እኔ በጣም አስቸጋሪ እኮ እኔ ተረጋግታችሁ ትምህርታችሁን ብታዩት ጥሩ ነው። የህፃናት ጥምቀት በተለይ እኔ በፕሮቴስታንቱ ራሱ እኮ በፊት ላይ እኮ የህፃናት ጥምቀትን አንቀበልም የሚል እንደ መናፍቅ ነበር የሚታየው። ፕሮቴስታንቲዝም ሲነሳ በራሳቸው በፕሮቴስታንት ውስጥ ራሱ የህፃናት ጥምቀትን አንቀበልም የሚል ሰው እንደ መናፍቅ ሁሉም ነበር የሚያወግዛቸው። ጭራሽ አጋንንታዊ እያለ የሚጠራቸው የአጋንንትን ሀሳብ ተሸክመው የመጡ እየተባሉ ነበር የሚጠሩት። በነ ሉተር፣ በነ ጆን ካልቪን፣ በነ ዙዊንግሊ በቃ በዋና በሚባሉት የፕሮቴስታንት ሼፐሮች በቃ አለቀ። እንዲህ ነበር የሚባሉት። ሳድሊ ግን ምንድነው በቃ የእነሱ የህፃናት ጥምቀትን የሚቃወሙ ሰዎች ቁጥራቸው መጨመር ጀመረ እና በቁጥር ልክ ሲበዙ እነዚህንም በቃ አቅፎ ይዟቸዋል። አሁን ጭራሽ እነዚህ ዶሚኔት አድርገው ህፃናት መጠመቅ አለባቸው የሚሉትን መከራከር ጀመሩ እና አሁንም ቢሆን በፕሮቴስታንት ውስጥ ህፃናት መጠመቅ አለባቸው የሚሉ አሉ። ግን በኮንፌሽን ደረጃ በእምነት መግለጫ ደረጃ ምናምን በፕሮቴስታንት ውስጥ አብዛኛው የፕሮቴስታንት ኮንፌሽኖች ላይ ህፃናት ጥምቀትን ይፈቅዳል እና እንደዛ ነው። እናንተ ሰዎች የህፃናት ጥምቀት በቤተሰብ እምነት ብሎ ምን ማለት ነው? ህፃናት መጠመቅ አለባቸው የለባቸውም የክርስቲያን ልጆች ከሆኑ የሚለው ነው። ምንም ይህን ነገር የሚቃወም አባት እንደው አንዳንዴ ተርቱሊያን ነው ሊጠቀስ የሚችለው። እሱም ደግሞ ህፃናት ምንም ኃጢአት ስለሌለባቸው እንደው ይሄ ምንድነው በጋድ ፓረንትስ በሚባሉት በክርስትና እናትና በክርስትና አባት በእነርሱ ቃል ተገብቶ ስለሆነ የሚጠመቁት ህፃናት እንደው ቃላቸውን እንዳያፈርሱ ድንገት እንደው ህፃኑ ሲያድግ በሌላ በአልባሌ መንገድ ሄዶ ማለት ነው እነዛኛዎቹ ቃል የገቡት እነዚህ ጋድ ፓረንትስ ማለት ነው የክርስትና እናትና የክርስትና አባት የገቡት ቃል ፈርሶ እነሱ ለሌላ ችግር ከሚመጣባቸው ህፃኑ ቀስ ብሎ ወይ ሲያድግ ቢጠመቅ ይሻላል የሚል የሚመስል ነገር አስቀምጧል። ከዚህ አንጻር ነው የተናገረው ተርቱሊያን ራሱ እንጂ በህፃንነቱ አንድ ሰው መጠመቁ የሚቃወም ምንም የለም። ጭራሽ አባት ተላለን አንዳንድ ሰው ድፍረቱ እሺ አዲስ ሮበሊ ወይ ሰላም ላንተ ይሁን። እንኳን ደህና መጣ። አመሰግናለሁ ወንድሜ። ጸጋና ሰላም ይብዛላችሁ። አሜን።
ሐዋርያ ሥራ ምዕራፍ 16 ቁጥር 34 ላይ የማመን ኬፓቢሊቲ ያላቸው ቦታ አለና ኦኬ ወረደ ምንድን ነው ወርዳል ወዳጅ? እሺ ሐዋርያት ሥራ ምዕራፍ 16 ላይ እንደው እሱኛው የጳውሎስና ሲላስ ጋር የነበረ የወህኒ ቤቱን ጠባቂ መሰለኝ ያነሳው እሱ ላይ ቤተሰቦች ሁሉ እንደተጠመቁ ቢናገርም ቤተሰቦች ሁሉ ደግሞ የማመን ካፓቢሊቲ ላይ እንደደረሱ እንደዛ እንዳለ ምናምን የሚያሳይ ነገር አለ ብሏል። ህፃናት አሉ ብለን ደምድመን አልተናገርም። ያው እንግዲህ አሁን ወንድማችን እንደዚህ ያለው ፕሮባብሊ ለምንድን ነው ለቤተሰቡም ሰበኩላቸው ምናምን የሚል ቃል ስላለ ነው። ያው እሱን ይዞ ነው ፕሮባብሊ የሚሆነው። ኦኬ ዘንድ ሲሰበክ ለቤተሰቦች እኮ ይሰበካል፣ ግን ህፃናት ካሉ የሚሰሙት ሁሉ ያምናሉ። ከዛ በኋላ ህፃናቱ ግን ቀጥታ እንደዚህ ይጠመቃሉ። አየህ እንደዛ ነው። ግን ያም ሆነ ግን ድምፄ ተረጋግቼ እያወራሁ ነው ትላለህ። እንደዛ ነው የሚሆነው። ኤንዌይስ የሆነ ሙሉ ቤተሰቡ ተጠመቁ ሲል በቃ ሙሉ ቤተሰብ ካለማ ህፃናት አለ ብለን እየደመደምን አይደለም። ህፃናት ይኑር አይኑር እኮ አሁን እርግጠኛ ሆነን እኮ እየተናገርን አይደለም። ለምሳሌ የሊዲያ ቤተሰብ ውስጥ ህፃናት አለ ብለን በቃ ደምድመን እየተናገርን አይደለም። ግን የሊዲያ ቤተሰብ ብቻ ግን አይደለም ቤተሰቡ ላይ የተባሉ። ለምሳሌ ይሄኛውም የወህኒ ቤቱም እንደዛ ተብሏል። ጳውሎስ ለምሳሌ የመጀመሪያ ቆሮንቶስ መልእክቱ ላይ የእነ እስጢፋኖስን ቤተሰቦች እንደዚህ አጥምቄአለሁ ምናምን እያለ ይናገራል። እና ቤተሰብ እያለ በተደጋጋሚ ይናገራል መጽሐፍ ቅዱስ። እና ጥምቀትን ከቤተሰብ ጋር አቆራኘው ማለት አንዴ አይደለም ሁለቴ አይደለም ከዛ በላይ ሆነብን። ኦኬ ዘን ህፃናትንም ቢያካትት ነው ወደሚል ነገር ያዘነብላል። አይ ቤተሰብ በተባለ ቁጥር በቃ የለም ህፃን የለም ማለት ግን ይህ ግን አደገኛ ይመስለኛል። ያው ቤት ሻለሽ አለሁ በቃ እባክሽ እረፍት ላድርግ። እሺ ዛሬ እዚህ ቅዱስ ሚካኤል ስንቀውጠው ነበረ። ኧረ የት? እኔ ጋር ቤት። ኧረ ነው እንዴ? ታድላችኋለሁ። ሰብሰብ ብለን ይቀወጥ ነበር በመዝሙር ምናምን። ያ አይ ቆንጆ ነው። ለይብኛል ሚካ በቃ ምን ቴስት እሱ መዝሙር ትወዳለህ መሰለኝ። ያስቀውጣል። ልክ ነህ። ያ በቃቸው። መልካም አዳር።